ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ሻለቃ ዝናቡ ልንገረው እንዲህ ይላል። ለእውነትና ለሐቅ ጸንተህ ታምነህ ስትቆም የሰው ልጅ ብቻ አይደለም እጽዋት፣ አዋፍት ሁሉ ደግፈው ይቆማሉ። የእድሜ ግዝፈት ብቻ ሳይሆን የሐሳብ ብስለት ሚዛን ይደፋልሃል። ልጅ እግር የሚያስብልህ የአስተሳሰብ ቅለት እንጂ የውልደትህ የዓመታት ቁጥር ብዛትም እንዳልሆነ ከኖርከውና ከሰራኸው ብዙ ትማራለህ። አንተ ከሰው በታች የሚያደርግህ የአቅም ማነስ ሳይሆን የክፋት ጣራ ነው። ውድ አማራውያን፣ ይህ የመከራ ማት እየወረደብን ያለው በአማራነታችን እንጂ በግላችን ተከፋፍሎ የተሰጠን ተናጠላዊ ዕዳ አይደለም። አማራ ከአማራነት በታች ወርዶ የሚኖረው ቀሪ ህይወት ቀናትን እንጂ ዓመታትን መሻገር አይችልም እና ከስሜት የወጣ በስሌት የታገዘ ትግል እንታገል። የአማራን ህዝብ ያክል ግዙፍ ኃይል ከጀርባ አሰልፈ ከፊት ለፊት ላለ ጉልጥምት ሁሉ መተኮስ አይጠበቅብህም። ጥበብን ለዓለም ያስተማርን ህዝቦች ብልህነትን ከታሪካችን እንጂ ከጎግል አፕ ላይ መፈለግ አያስፈልገንም። አንዳንዴ ተኩሰ ለማትመታው መተም ለማታተርፍበት ኢላማ የመሳሪያን ጥብቅ መፍታት አይኖርብህም። ንግግር ሰዎችን እንደሚያስቀይም ካሰብህ ዝምታ በራሱ ከሚሳኤል ሮኬት በላይ አስፈሪ እንዲሆን ተጠቀምበት። ዓለም ከእግረኛ ጦርነት ተላቆ በዘመኑ የቴክኖሎጂ ውጤቶች በሰው አልባ አየር ኃይልና በብዙ ኪሎ ሜትር ርቀት የሚወነጨፈው ተወንጫፊ ሮኬት በታጠቁበት የሰው ልጅን ሞት ለመቀነስ በሚራቀቁበት በዚህ ዘመን እኛን ከዓለም አንጻር ካየነው ደግሞ እንደ ኢትዮጵያ በስለት የምንዋጋ የአንደኛው ክፍለ ዘመን የኋላ ቀር መሳሪያ ታጣቂ አርበኞች መሆናችንን ለአፍታም መዘንጋት የለብንም። ስለዚህ አማራን ነፃ የሚያወጣው የታጠቀው መሳሪያ ብቻ ሳይሆን ከፈጣሪ የተሰጠው ስነ ልቦና ጀግንነቱና አንድነቱን ማጽናት ከቻለ ብቻ ነው። አንድ ወታደር በታጠቀው መሳሪያ ላይ መጀመሪያ በቂ እውቀት፣ ከዛ ዲስታንስ፣ ቀጥሎ ውጤት የሚለውን ተጠቅሞ ካልተኮሰ የተኮሰው ጥይት ሁሉ ውጤት አያመጣም። ወታደር የሚመራ መሪ፣ የሚመራው ሰራዊት የሚተኩሰው በማንና መቼ መተኮስ እንዳለበት ማሳወቅ የመሪነት ጥበብ ነው። ለመሞት ራሱን ያዘጋጀ ወታደር በጓደኛው ሞት የጠላቱን መግደያ ጥይት ተኩሶ ከጨረሰ ምሽግ ቢሰራ ምን ይፈይዳል? አማራ የራሱን አንድነት ገዝግዞ አዳክሞ እርስ በርሱ እየተገዳደለ ከወንዝ ማዶ ጠላት አለብኝ ቢልስ ምን ዋጋ አለው? እንደምናሸንፍ ተጠራጥረን አናቅም። የማሸነፊያችንን ቀን እንዲያረዝም የሁላችንን በጎ ጥረት ይጠይቃል። መልካም ሰው ዋሽቶ ያስታርቃል፣ ክፉ ሰው ደግሞ ዋሽቶ ያጣላል። መጨረሻም ይህ ሰሞን በጋራ የምንመክርበትና በጋራ የምንዋጋበት ወሳኝ የድል ጊዜያችን ስለሆነ ከአረመኔው ስርዓት ላይ መረባረብ የኢትዮጵያን ክፉ አረም እንንቀል ሲል የአፋባ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ዕዝ ወታደራዊ አዛዥ ገልጸዋል። ሌላው መስከረም 23 ቀን 2018 ዓ.ም በአፋባ ቴዎድሮስ ዕዝ በሁለት አውደ ግንባሮች ታላቅ ድል ተቀዳጅቷል። ከምኒልክ ዕዝ ጋር በጋራ በመሆን ወደ መካነ ሰላም ያቀናው የ8ኛ እና የ9ኛ ክፍለ ጦር ጥምር ኃይል መካነ ሰላም ከተማን ሙሉ በሙሉ ተቆጣጥሮ ነበር። በአውደ ውጊያው በርካታ የጠላት ኃይል የተደመሰሰ ሲሆን ከመካነ ሰላም እየሸሸ የሚገኘውን ጠላት ጀግና ቴዎድሮስ ዕዝና ምኒልክ ዕዝ በጋራ በመሆን መሃል በማስገባት ታላቅ ጀብድ አድርገዋል። ደንበጫ ከተማ የገባው የጀግናው የኢንጂነር ክብር ተመስገን ብርጌድ በደንበጫ ከተማ ከፍተኛ ቁጥር ያለውን የጠላት ኃይል ደምስሷል። 6 ክላሽንኮቭ የማረከ ሲሆን 4 እግረኞችን ከነሙሉ ትጥቃቸው እጅ እንዲሰጡ አድርጓል። በድምሩ 10 ክላሽንኮቭ ገቢ ተደርጓል። ጀግና የአማራ ፋኖ ብሔራዊ ኃይል ዛሬም በየአውደ ውጊያው ድል እያደረገ ማጥቃቱን ቀጥሏል። እንዲሁ የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር 3ኛ ክፍለ ጦር ዘንገናና ግዮን ብርጌድ ጠላት ላይ ጥቃት አድርሰዋል። ጠላት በጣም በርካታ ኃይል ከአዲስ ቅዳም፣ ከኮሶበር፣ ከትሊሊ ከተለያዩ ቦታ ያሰባሰበውን የአብይ አህመድ ወንበር አስጠባቂ ኃይል ለጠላት ኃይል ፔርሙዳ ከሆነችው አሽፋ መገንጠያ እስከ አውካኒ ተራራ በወንድማማቾቹ ዘንገና ብርጌድና ግዮን ብርጌድ በተሰነዘረበት ጥቃት ጠላት ሙትና ቁስለኛም ሆኗል። ከአሁን በፊት ወንድማማቾቹ ብርጌዶች አሽፋ አውካኒ ላይ ከኮሎኔል ያሬድ ኪሮስ እስከ ኮሎኔል አባተ፣ ከክላሽ እስከ ስናይፐር፣ ከብሬል እስከ ዲሽቃ በመማረክ የጠላትን ኃይል ውጠው አስቀርተውታል። የአናብስቶችን ምት መቋቋም ያቃተው ጠላት አባ እንዳርጌ የተባለ የ70 ዓመት ሽማግሌ አሽፋ ላይ ከቤት በማውጣት በአሰቃቂ ሁኔታ አረሽኖታል። አይበገሬዎቹ የጠላት ራስ ምታት የሆኑት ወንድማማቾቹ ዘንገናና ግዮን ብርጌድ ጠላትን በሚገርም የጦርነት ጥበብ ካስተናገዱት በኋላ ወራሪውን ኃይል ወደ አጉት ስቦ በማስገባት በራቸውን ዘግተው እየጠበቁት ይገኛሉ። ዘዶ የገባው ጠላት መውጫ ታችና ላይ ያለም ይገኛል። በሌላ በኩል የግዮን ብርጌድ ተወራሪ ኮከቦች አባግሽ ሻለቃና ግትም ሻለቃ ሰከላይ መሸገውን የጠላት ኃይል ከገባበት ጉድጓድ ድረስ በመግባት ጠላትን ሲያስጨንቁት ውለዋል ሲል ፋኖ ይበልጣል የእውነቱ ገልጿል። በተያያዘም የአፋባ ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ዕዝ ከፍተኛ አመራሮች ለአፓኮስተር ብርጌድ አመራሮችና አባላት የፖለቲካ
የፖለቲካ ትምህርት ሰጥተዋል። የፋባ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ፣ የምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ፣ አርበኛ ጥላውን አበጄ፣ የፖለቲካ መኮንኖች፣ የክፍለ ጦርና የብርጌድ አመራሮች በተገኙበት የአባ ኮስተር ብርጌድ አመራርና አባላት ጥልቅ የሆነ የፖለቲካ ትምህርት ተሰጥቷል። የፖለቲካ ትምህርቱን የሰጡት ከፍተኛ አመራሮች እንደተናገሩት አባ ኮስተር ብርጌድ በሳልና አስተዋይ አመራሮች አሉት። በድርጅታችን ካሉ ብርጌዶች ውስጥ የሰለጠነ ከፍተኛ ቁጥር ያለው ጠንካራ ወታደራዊ ኃይል መገንባቱ ለጠላቶቻችን ስጋት፣ ለድርጅታችን ጥንካሬ መሆኑን በመግለጽ ወታደሩ የሚሰጠውን ወታደራዊ ግዳጅ በመወጣት ትግሉን ከጠላፊዎች በመጠበቅ የትግላችን መርህ በማክበር የትግላችን የፍትህ አስከባሪዎች በአጠቃላይ የአማራ ህዝብ የህልውና አደጋ ዘቦችና የሀገሪቱ ቀጣይ ተረካቢ ኃይል መሆናቸውንም ገልጸዋል። በመጨረሻ በጀግና ታጋይ እዚህ የደረሰው ውድና ቅዱስ የሆነው ትግል መሪዎችንና ድርጅታችንን በመጠበቅ የአማራን ህዝብ አደራ እንድትወጡ በማለት የፖለቲካ ትምህርቱ ተጠናቋል ሲል ፋኖ ይበልጣል ጌቴ ምትኩ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ ረቡዕ ገበያ ከተማ መሽጎ የሚገኘው ያገዛዙ አረመኔ ሰራዊት መሸነፉን ለማረጋገጥ የጤና ባለሙያዎችን እየረሸናም ይገኛል። መስከረም 24 2018 ዓ.ም ረቡዕ ገበያ ጤና ጣቢያ ላይ ባለሙያ ሆኖ ሲያገለግል የነበረ ውድና አንዳርጋቸው የተባለ የነርስ ባለሙያ ከአንድ ወር በላይ አስሮ ሲገርፍና ሲደበድብ ከቆየ በኋላ በአሰቃቂ ሁኔታ ረሽኖታል። የትኛውንም ተቋም ባለሙያ በየትኛው እምነት ተከታይ ብትሆን አማራ ከሆንክ በአገዛዙ በኩል ተቀባይነት የለህም፣ ትገደላለህ። አገዛዙ አሸባሪና ጅምላ ገዳይ ነው ስንል በምክንያት ነው ሲልም የስናን አባጅሜ ብርጌድ ህዝብ ግንኙነት ገልጿል። ሰሞነኛ መረጃዎች እነኚህ ይመስሉ ነበር።